የክርስቲያኖች ስደት እንግዲህ ለ300 ዓመታት ከክርስቶስ ልደት በኋላ በነበሩት የመጀመሪያዎቹ 300 ዓመታት ውስጥ የነበረውን የክርስቲያኖችን ስደት ምን እንደሚመስል እስኪ እንቃኝ። የመጀመሪያው የምናገኘው ንጉሠ ነገሥት ዲዮቅልጥያኖስ ነው። እሱና ተባባሪዎቹ እነ ጋለሪዮስን ጨምሮ ከ303 ዓመተ ምህረት እስከ 311 ዓመተ ምህረት ድረስ ያደረጉትን የክርስቲያኖችን ማሳደድ እንመለከታለን። በመላው ሮም ኢምፓየር ወይም ደግሞ ሮም እና ምስራቃዊ ግዛቶቹ እንደዚሁም ሰሜን አፍሪካን ያጠቃልላል። በእነዚህ ግዛቶች የክርስቲያኖች ማሳደድ ሲደረግ ነበረ። ይህም እንግዲህ ክርስቲያኖችን ከመንግስት ስልጣን ማስወገድ፣ ቤተክርስቲያኖችን እንዲፈርሱ ማዘዝ፣ ቅዱሳት መጻሕፍትን እንዲቃጠሉ ማድረግ፣ ካህናትና ምዕመናንን ታስረው እንዲገደሉ፣ ጣዖታት እንዲሰግዱ ወይም ደግሞ እንዲሰዉ አድርገዋል። ካልተገዙ ይህንን ነገር ካላደረጉ በሰይፍና በእሳት በስቃይ እንዲገደሉ ይደረግ ነበረ። ምክንያቱም ደግሞ የሮም ግዛት እየተዳከመ በመምጣቱ ንጉሠ ነገሥቱ የሮምን የቆዩ አማልክት ወይም ደግሞ ጣዖታትን ክርስቲያኖች ካላከበሩ የሮም አማልክት ቁጣ ይወርዳል ብለው ስለሚያምኑ ነበረ። ክርስቲያኖች ለንጉሠ ነገሥቱ እንደ አምላክ ለመስገድ ፈቃደኛ ስላልሆኑ እንደ አመፀኛ ወይም ደግሞ መከፋፈልን የሚፈጥሩ እንደሆኑ ተቆጠሩ። ከዚህም በኋላ ስልታዊ በሆነ መልኩ በሕግ ታጅቦ የኢምፓየሩ መዋቅርን በመጠቀም ማለት ነው በአራቱ አዋጆች ኢዲክት የሚባሉት 4 ኢዲክቶች ነበሩ፣ አዋጆች። በእነሱ አማካኝነት በአንድ ጊዜ በመላው ግዛቱ በሮም ኢምፓየር ማለት ነው የትኛውን ቦታ በሮም ኢምፓየር የሚገኙ ክርስቲያኖች እንዲጨፈጨፉ፣ እንዲሰደዱ ወይም ደግሞ ተገደው ለጣዖት እንዲሰግዱ፣ እንዲሰዉ ተደርጓል። ይህንን የማይፈጽሙ ደግሞ እንዲሰቀሉና እንዲቃጠሉ ይደረግ ነበረ። በሰይፍ አንገታቸው እንዲቆረጥ አዋጅ ወጥቶ ነበረ እና ይሄ አንዱ የክርስቲያኖችን ማሳደድ በሕግ የተደረገ ነው ማለት ነው። በታላቋ ሮም ይሄ ሲደረግ ነበር።